አይኔማ ወዳጅ ያላንተ ያለ እንዳይደብርክ ደግሞ እየፈራሁ ነው ላይ ለምን እንጂ የሆነ ነገራቶችን እየፈራሁ ነው። መፍራት የለብህም ማለት አታስጨንቀኝ። እኔ የሆነ ነገር እንዳለና እንደሚመጣ ደግሞ እኔ እንትን አትበለኝ። የሆነ ነገር ብትሆኝስ ማለት በቃ የሆነ ሰው ድንገት መጥቶ እኔ አሁን ምን እያሰብኩኝ እንዳለው ታውቂያለሽ? ከዚህ ሀገር ወጥተን ሌላ ቦታ ብንኖር ብዬ ነው እያሰብኩኝ ያለሁት። እኔ በእንደዚህ አይነት ሁኔታ እንደዚህ እንድትሆኝ አልነበረም እንትን ያልኩሽ ልጠራሽ የፈለኩት። ዛሬ የጠራሁትን ምክንያት አንቺ የሆነ ማለት ደስታ የሚገባሽ ልጅ ስለሆንሽና ለዚህ ምርጥ ነገር የሚገባሽ ልጅ ስለሆንሽ ለዛ ድምቅ ብለሽ ፏ ብለሽ ማየት ነው የምፈልገውና እኔ ግን አንተ ጥያቄ መጠየቅ ፈልጋለሁ። ምን አይነት ጥያቄ? ስለ በጎኔ ብዙ ሰዎች አሉ እና አንተነ ለየት ያለ ስሜት የምታሳየኝ እንክብካቤ የምታበዛብኝ ምናምን በቃ ደስ እንዲለኝ የምትፈልገው አንተነ ብዙ ነገር የምታሳየኝ አንተነ። ለምንድን ነው ከአንቺ ጋር ስሆን የማሳልፋቸውን ጊዜያቶች አረሳቸውም? ለምንድን ነው ግን ከአንቺ ጋር ማሳልፈውን ጊዜ ማረሳው? ማለት ከኔ ጋር የምታሳልፊያቸው ጊዜያቶች እንደኔ ነው እየተሰሙሽ ያሉት ወይስ እንዴት ነው? የህልሜ ንግስት የኔ አረኩና ከመጣ ህይወት ሊታደስ ባንቺ እንደገና። ሰላም ቤተሰቦቼ እንዴት ናችሁ? አለሁ ፈጣሪ ይመስገን ደህና ነኝ። ያው በእኔ በኩል ብዙ ነገሮች አሁን ላይ ያለውበት ነገር በጣም ደስተኛ ነኝ። ግን ያው አንዳንድ የሆነ የሚረብሹ ነገሮችን ቢኖሩ ግን ከሳምሪ ጋር ባለው ነገር እስካሁን ድረስ ምንም የተከፋውበት ነገር የለም። አንዳንድ ነገሮች እሷን ሊያስከፋት ይችላሉ፣ እሷን ሊያስደብሯት ይችላሉ፣ እኔንም በተመሳሳይ ሁኔታ። ከዛ በተጨማሪ ደግሞ አንዳንድ ሰዎች ደግሞ እያስፈራሩን ያሉበት ሁኔታ አለ። ግን ያው ከቁብም አንቆጥራቸውም። ሰው ተናገረም አልተናገረም እኛ ወደ ኋላ የማንል መሆናችንን ለማሳየት ዛሬ ደግሞ በተለየ ነገር መጥቻለሁ። ምናልባትም ከዚህ በፊት እኔም በእንደዚህ አይነት ሁኔታ አይታችሁኝ እንደማታውቁ ተስፋ አደርጋለሁ። አይታችሁኝም አታውቁም በነገራችን ላይ በእንደዚህ አይነት ነገር ማለት ነው። ከዚህ በፊት በፍጹም አይታችሁኝ አታውቁም። ግን ዛሬ ግን በቃ ምን ልበላችሁ በጣም ደስተኛ ሆኜ ነው የመጣሁት። እና ደግሞ አንዳንዴ የሆነ እናንተ ላይ የሆነ ነገሮችን ለመፈጸም ለሚፈልጉ ሰዎች፣ እናንተን ለማሸማቀቅ ለማስደበር የሚሞክሩን ሰዎች ደግሞ አንገትን በመድፋት ከነገሮች በመሸሽ ሳይሆን ነገሮችን በመጋፈጥና የእናንተን ጠንካራነት በማሳየት ምንም አይነት ልፍስፍስ አለመሆናችሁን ማሳወቅ ይገባልና ዛሬ ሳምሪን ደውዬላታለሁ። ባለፈው የሆነ ነገር ተፈጥሮ ነበረ፣ ተመልክታችሁም ከነበረ ቤት ውስጥ አሪፍ ጊዜ ለማሳለፍ ስንሞክር ድንገት ሰው መጥቶ በጥብጦን ሳምሪ ማዝና እኔም ማዝኜ በሚያስጠላ ሁኔታ በቃ ባላሰበችው ሁኔታ እኔን ለማዝናናት እሷም እንደዛው በተመሳሳይ ሁኔታ ለማድረግ ባሰበችበት ጊዜ ማይሆን ነገር ተፈጥሮ ሁለታችንም ተደባብረን ተሸኛኝተናል። እና ቤተሰቦች እንደነገርኳችሁ ብዙ ነገሮች ሀፕን አድርገዋል፣ ተፈጥረዋልም አሁንም እየተፈጠሩ ነው ያሉትና ይሁን ብለናልና ደስታዬን ማጣጣም ፈልጋለሁ። በደንብ የለም ደስታ ማጣጣም ስላችሁ በቃ በደንብ ደስታዬን ማጣጣም ፈልጋለሁና ይሄንን ደስታዬን ደግሞ ብቻዬን አይደለም ማጣጣም የምፈልገው ከኔ ጋር አብራ እየተጎዳች ያለች ከኔ ጋር አብራ እየተሰደበች ያለች ልጅ አለችና ከሷ ጋር ነው ይሄንን ደስታ ማጣጣም የምፈልገው። ስለዚህ ቤተሰቦች ሳምሪ ትመጣለች። ሳምሪ ስትመጣ በጣም የሚያስገርም ደስ የሚያሰኝ ነገር እዚህ ላይ ይዣለሁ። እናንተም ትወዱታላችሁ ብዬ አስባለሁ ከተወሰኑ አካላቶች ውጪ። ስለዚህ እንደነገርኳችሁ ባለፈው በጣም ተደስቻለሁ። ማለት ከአይምሮዬ በላይ የሆነ ነገር አድርጋለች ሳምሪ። ቴንኪው። በነገራችን ላይ ሳምሪ በጣም የዋህና ቀን ልጅ ናት። ቴንኪው ማለት ያንስባታል። ቴንኪው ያንስባታል ነው የምላችሁ ናት። በቃ እኔ እንጃ ለአንድ ምርጥ ሰው የምትገባ ሴት ናት። ለአንድ ምርጥ ሰውና አሪፍ ሰው የምትገባ ሴት ናት። እና ያው ሰሞኑን ደግሞ እንትንም በዝቶብናል፣ ነገርም በዝቶብናል፣ አስፈራሪም በዝቶብናል፣ ተናጋሪም ምናምንም በዝቶብናልና
ምንም እንደማይመጣና ደግሞ ማንም ሊለየን በጣም ብዙ ሰው ሊለየን እየሞከረ ያለ ሰው አለና ማንም ሊለየን እንደማይችል ደግሞ ማሳየት ፈልጋለሁ። አይገርምም? ሳምሪዬ ራሱ እየመጣች ነው። ቤተሰቦች አይኔማ ወዳጅ ያላንተ ያለ ጥርሴማ ወዳጅ አላጠፍታልኩ የጠፋው መስሎሽ እንትን ነው ደስ ይላል። እዛ ጋር እኮ እንትን ብዬ ነበረ ግን ያምራል። አየሩም ደስ ይላልና እዛ ጋር ሰው ሁካታም አለ። ወደ አይኔ ሲያየኝ እዛ ጋር ነክሽ እንዲዘንጣ ምናምን ነበር። አንቺ ምንድነው? ቆየሁብካ? አይ ብዙም አልቆየሽም። በእግሬ እኮ ነው መጥቼ ነው ታክሲ አጥቼ ነው። ታክሲ እና ደህና ነሽ? ሰላም አንድ አይነት አልሽኝ። ሱረች አንድ አይነት ደስ ያማች ይሄኛው ብቻ ነው። እና የሆነ ሰው እኮ ቃል እኮ ታውቂያለሽ፣ ላደርስልህ መጥቼ በዚሁ ላግኝሽ ብዬ ነው። አይ ሌላ ቦታ ገና ላደርስለት ላግኝሽ ብዬ ቀድመህ ከኔ ልታገኘኝ። ባለፈው አስደነገጥሽኝ ስታለቅሽ በጣም መች ባለፈው ብቻዬን ረበሸን ቀን እሱም ተወባክ ቤት ገብቼ ራሱ በቃ ስላንቺ ነበር ሳስብ የነበረው። ምን ማድረግ እንችላለን እንግዲህ ምን ማድረግ እንችላለን ብላለች። አንዳንዴ ነገሮች ማለት አንዳንዴ ይከብዳል። ብዙ ነገሮች ሲዞሩብሽ ይከብዳል፣ በጣም ይከብዳል። እና ሰላም ነው? አምሮብሻል። ዛሬ ደግሞ ምን አምሮብኛል? አንተ ደግሞ የት ልገባ ነው? ዝም ብዬ እኮ ነው የወጣሁት ከቤት። በእውነት ላገኝሽ ብዬ ሳጣድፍሽ መጣሽ። ናፍቀኸኝ ነበረ። በቃ ላገኝሽ ብዬ መጣሁ። አልቆየሁብህማ። አይ ብዙም አልቆየሽም፣ ግን ያው እንትን እንድትይ ነበር። እንዲደብርሽ አልፈልግም፣ ምንም ነገር እንድትሆኚ አልፈልግም። እና ያንን ነገር ደግሞ ማንም ሰው ማለት ነው ማንም ሰው እንዲያስከፋሽ የሆነ ነገር ውስጥ እንትን እንዲልሽ ምናምን አልፈልግም። እና ዛሬም የጠራሁሽ ደግሞ እነዚህ የተከፋሽባቸው የተደበርሽባቸውን ነገር ያስረሳል። እኔ ደግሞ አንቺን ብዙ ሰው ካንቺ እንድርቅ ምናምን የሚፈልግ ሰዎች አሉ እና ያንን ነገር ደግሞ ለመስበር ነው ልርቅሽ እንደማልችል ምናምን ነገር እሱን ማሳየት ስለምን እንዴት ታስበዋለህ? ከኔ መራቅም ማሰብ ራሱ ከባድ ነው። በጣም እንዲደብረኝ ታውቃለህ። እንደዚህ አይነት እውነት ለመናገር ከባድ ነው ማለት ከማንም ጊዜ ማንም የሆነ ከዚህ በፊት አድርጌያቸው ማላቃቸውን ነገሮች ካንቺ ጋር ያያዩዋቸው ነው። እንደዛ ቀይ አበባ አድርጎ ቀይ አበባ እንትን ብዬ ማንም አንቺ ምናልባትም ከዚህ በፊት አድርጌዋለሁ ብለሽኛል ባለፈው ማለት የሆነ ሰው ለልደቴ አድርጎልኛል ብለሽኛል። ልዩል እሺ በቃ ታይሽ ግን በቃ አላን እናንተ ብንራራቅ በብዛት እኔ የሚደብረኝ ይመስለኛል ካንተ የበለጠ በጣም የሚከብደኝ ይመስለኛል። ዝም ብሎ ስታስበው ራሱ አንራራቅም እኮ ግን ቢሆን ራሱ እኔ የሚከብደኝ ይመስለኛል። ጌታ ግን ማለት እንደዚህ የምናወራው ማውራት እኮ የለብንም። ለምን እንደዚህ አይነት ወሬ ካንቺ ጋር እንደማወራ አለቅ ማለት እንደዚህ ማሰብ አሁን ገብቼ ቤት ላይ ምናምን ምደውልልሽ ነገር ለምን እንደምደውልልሽ ለምን እንደማወራሽ ምናምን ሁሉ ነገር ምንም የማውቀው ነገር የለም። አጉል መላመድ ውስጥ እየገባሁኝ ነው ያለሁት። በጣም አይሆን መላመድ ማለት ነው። እኔ ከማንም ጋር በእንደዚህ አይነት ሁኔታ ተለማምጄም በእንደዚህ አይነት ሁኔታ በጣም ቀርቤ የልቤን ማወራው ሰው ምናምን ነገር እንደዚህ ከልብ እንትን አላልኩምና ያው ሁለታችንም ጋር እኮ ያለው ስሜት አንድ አይነት ነው። ያው ታውቃለህ እኔ እንደምደውልልህ በቃ ሁሉም ነገር ትተን ሁለታችንም እኮ አንድ ላይ ነን አይደለ? ሁለታችንም ተላምደናል። ስለዚህ ደግሞ መራራቅ ይከብደናል። ደግሞ ማንራራቅም አታስበው። እሺ እሻቦት እየፈራሁ ነው ላይ ለምን እንጂ የሆነ ነገራቶችን እየፈራሁ ነው። መፍራት የለብህም ማለት አታስጨንቀኝ። እኔ የሆነ ነገር እንዳለና እንደሚመጣ ደግሞ እኔ እንትን አትበለኝ። የሆነ ነገር ብትሆኝስ ማለት በቃ የሆነ ሰው ድንገት መጥቶ የሆነ ጠልፎሽ ምናምን በመኪና ለምን የሆነ ቦታ ላይ አንተ ከጎን ይሆነክ እኔ አሁን ላይ በነገራችን ላይ የሆነ ካንቺ ጋር የማልሆንባቸውን ጊዜያቶች እሰጋለሁ። አሁን ላይ ለኛ ብዙ ጠላቶች አሉ፣ ብዙ እንደዚህ ነገር የሚፈልጉን ሰዎች አሉ፣ ብዙ የሚሰድቡን ሰዎች አሉ፣ የሚወዱንም እንዳሉ ማለት ነው። ግን እነዛ ሰዎች ቢያንስ አለ አይደለ
እዚሁ አጠገባችንም ላይ ያሉት ሰዎች አንቺን የሆነ የሚናገሩብኝ የሚያስከፉብኝ የሚያስደብሩሽ እየመሰለኝ ይከፋኛል። እኔ አይከፋኝም። እንደዚህ ደግሞ አታስብ። እንደዚህ ስልህ ይሄን አክል ደግሞ ይከፋታል ምናምን ብለህ አታስብ። አንተም እንዲደብረህ ስለማልፈልግሽ እኔ አሁን ምን እያሰብኩኝ እንዳለው ታውቂያለሽ? ከዚህ ሀገር ወጥተን ሌላ ቦታ ብንኖር ብዬ ነው እያሰብኩኝ ያለሁት። እስቲ ስልህ ያለውን ነገር እያየን እንግዲህ እዚህ ሰላማችን ካጣን መውጣታችን አይቀርም አይደል? ለምሳሌ አሁን ወይም ቀድመን እንደምናደርግ ታውቃለህ? ለሳምንት የሆነ ቦታ እንሂድ የተባባልነው ቦታ መሄድ አለብን አይመስልህም? እኔ እንደዛ ነው ፕላንሽ ነው። ያንን ነገር ለማስተካከል የተወሰነ ጊዜ ይፈጅብናል ብዬሻለሁ። እኔ ረጅም ጊዜ ነው የምንቆየው ምናምን ብዬሻለሁ። ግን አሁን ላይ ደግሞ በቃ አላ አሁን ካለው ነገር አንፃር አሁን እየሆነ ካለው ነገር አንፃር የሆነ ቦታ ላይ ሄደን ነፎ የምንልበት ነገር ቢኖር እኮ እንደዛ ነው አሁን ላይ ማስበው። ሳምሪ ማለት እኔ በእንደዚህ አይነት ሁኔታ እንደዚህ እንድትሆኝ አልነበረም እንትን ያልኩሽ። ልጠራሽ የፈለኩት ዛሬ የጠራሁትን ምክንያት አንቺ የሆነ ማለት ደስታ የሚገባሽ ልጅ ስለሆንሽና ለዚህ ምርጥ ነገር የሚገባሽ ልጅ ስለሆንሽ ለዛ ደስተኛ እንድትሆኝልኝ በማሰብ የሆነ ነገር እንደማንለያይ እንደማንነጣጠል ማንም ሊለየን እንደማይችል ለማሳየት ደስተኛ እንድትሆኝልኝ ነው እና የመጣው ዛሬ። ደስተኛ ነኝ። አንተ ተበልካል እንድትከፍ ያልፈልግም ማለት የሆነ ነገር ይዤ መጥቻለሁ። በነገራችን አሳየኝ። አላሳይም። እኔ እኮ የሰው ልጅ ነው ወደዛ ተወስዶ አላሳይም። ለምን? እስቲ የምር አሁን የሆነ ቦታ ሄደሽ ትመጫለሽ። ምንድነው? በየሱስ ለኔ ነው። ሲያምር ለኔ እናንተ ነው። ያምራል በጣም ጌታ እግዚአብሔር ጌታ በጣም ሸንቻ አድርገሽ ትመጫለሽ። እኔ ደግሞ አድርገሽ ነኝ እና ቤተሰቦች ሀሳቤ እንደተሳካ ያምርባታል። አይ ቲንክ በጣም ያምርባታል ብዬ አስባለሁ። ያው እንደማንለያይ እንደማንነጣጠል ማንም እንደማይለየ እንደማሳየት ነው የፈለኩት ፍላጎቴም። እስኪ ያለውን ነገር ደግሞ በደንብ እንመለከታለን ብዬ አስባለሁ የኔ ውድ ቤተሰቦች። በቃ ምን ልበላችሁ፣ ይሄንን ነበር የምፈልገው። ደስታዋን ነው የምፈልገው፣ መደሰቷን ነው የምፈልገው፣ መዝናናቷን ነው የምፈልገው። ይሄንን ደግሞ በተቻለኝ ባቅሜ እያደረኩ ነውና ደስ ብሎኛል። ከይሯ እርሴማ ወዳጅ ያላንተ ያምራል። በጣም ያምራል። ደግሞ ሰፋብኝ። እውነት በልክሽ ነው ያስመጣሁት። ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ዛሬ በጣም ጌታ በጣም ነው ደስ ያለኝ። ጌታ የተሰማሽን ስሜት በደንብ ማርያምን በጣም ስልህ እንዴት መግለጽ እንዳለብኝ ራሱ አላውቅም። ብቻ በጣም አመሰግናለሁ የኔ ውድ። ምን እንደምልህ አላውቅም እንጃ። ጌታ በጣም ነው የሚያምረው እግዚአብሔር እና እንዳማረብሽ ተስፋ አደርጋለሁ። ሁሌም እንደዚህ ውብ እንድትሆኚ ሁሌም እንዲያምርብሽ ነው የምፈልገውና ደስተኛ ያማረብሽ ቆንጆዬ ልዕልት እንድትሆኚ ነው የምፈልገውና እንዳማረብሽ ሁሌም እንደዚህ እምር ድምቅ ብለሽ ፏ ብለሽ ማየት ነው የምፈልገውና እኔ ግን አንተ ጥያቄ መጠየቅ ፈልጋለሁ። ምን አይነት ጥያቄ? ስለ በጎኔ ብዙ ሰዎች አሉ እና አንተ ነህ ለየት ያለ ስሜት የምታሳየኝ፣ እንክብካቤ የምታበዛብኝ ምናምን በቃ ደስ እንዲለኝ የምትፈልገው አንተ ነህ። ብዙ ነገር የምታሳየኝ አንተ ነህ። ለምንድን ነው እንደዚህ አይነት ጥያቄ ጠይቂኝ? በቃ እኔ አንቺ ብዙ ያረክሽልኝ ሰው ነሽ። ላንቺ ደግሞ ይሄ በጣም የሚያንስብሽ ነገር ነው። ይሄ እንደዚህ እንትን ማለቱ መነጋገሩ ወይ የሆነ ነገር መሆኑ እንደዚህ ደግሞ በቃ አምረን ድምቅ ብለን መታየቱ ደግሞ
ሁሌ የምፈልገው ነገር ነው። እዛ ጋር እኮ ማለት ግርግር ስላለ ሰዎች ደግሞ ሊረብሹን ስለሚችሉ ምናምን እና እዚህ ጋር ለምን አንቀመጥም? እንቀመጥ። እንኮኮ ያልሽኛል መሰለኝ። አዎ በጣም እንደዚህ እንኮኮ የተሸከምሽኝ ነው መሰለኝ። አዎ በጣም ስለራከኝ እንደዛ ተሰማኝ። እንደ እንኮኮ ግን ዛሬ በጣም ደስ ብሎኛል። ልዩ ጌታ እውነት እንኮኮ ምናምን ተባብለሽ ግን ታውቂያለሽ? አረ ድሮ ልጅ እያለሽ ምናምን ነገር በልጅነቴ ይሆናል። ምን ሳንባባል ልጅነታችንን እናሳልፋለን ብለሃል። ባለፈው በነገራችን ላይ በጣም የድሮ ነገር ነው ያስታወሽኝ። ታውቂያለሽ? ጨዋታው እኔ በጣም ነው የምወደው እኮ ይሄ እንደዚህ ጢባ ጢቤ ነው። አረሳውትም ሁላ አይደለ ስል እንትኑ በነገራችን ላይ በጣም ነው ብዙ ሰዎች የድሮ የልጅነታችን ትዝታ መጣብን ትውስታችን ምናምን እያሉ ደስ ይላል በጣም። ሌላ ምንድን ነበር ከልጅነት የምታስታውሽ? ከአንቺ ጋር ስሆን የማሳልፋቸውን ጊዜያቶች አረሳቸውም። ለምንድን ነው ግን ከአንቺ ጋር ማሳልፈውን ጊዜ ማረሳው? ምን አውቃለሁ። እኔ እኮ እየጠየኩክ ነው እዩ። መጀመሪያ እኮ ጠይቄሃለሁ አይደለ? ጠይቄሃለሁ። እኔ እናንተ እኔ እንጃ እኔ ቅድም ብለናል አውርተናል አይደለ? መለየት አይደለ? ምን ለአንድ ቀን ራሱ ስልክ ካላነሳክልኝ እኔ እንጃ አሁን ላይ እንዴት እንደተላመድን እኔ አላውቅም። እግዚአብሔርን እነዛን ጊዜያቶች ማለት እነዚህ ጊዜያቶች አሁን አንዳንዴ በህይወትሽ ስትኖሪ ማትረሻቸው ጊዜያቶች አሉ እና እኔ ደግሞ በፊት አሁን ለምሳሌ ብዙ ነገር አግሬሲቭ ነገር ነበር እና እየለወጥሽ ነው። በጣም ልስልስ የሆንኩ ሰው፣ በጣም ስስ የሆንኩኝ ሰው ምናምን ነገር እያረግሽኝ ያለሽውና እኔ ደግሞ ይሄ ነገር እውነት ለመናገር ከብዶኛል። ምን እንደሆነ ላውቀው አልቻልኩም። ብቻ እንዳትርቀኝ ምንም ነገር ቢፈጠር እኔ እጎዳለሁ በጣም። እሺ እኔም ልልቅሽ አልፈልግም እንዳታስበው። እሺ ሁሌም ቢሆን ካጠገብሽ ከጎንሽ ነው መሆን የምፈልገውና ሁሌም ቢሆን አንቺን መራቅ፣ አንቺን የሆነ ወደማይሆን ስሜት ውስጥ መክተት አስቤውም አለሜውም አላውቅም። ሁሌም እንዳታስበው በጭራሽ አንቺን ማስደሰት፣ አንቺን በቃ ጥሩ ነገሮች እንዲሳኩልሽ፣ ጥሩ ነገሮችን እንድታገኝ፣ መልካም ነገሮችሽ እንዲገጥሙሽ ነው የምፈልገውና እነዛ ነገሮች ብቻ ነው ማሳካት ነው የምመኘው እኔ ማለት ነው። ደስ ይላል እንደዛ ካሰብክ እና ማለት ከኔ ጋር የምታሳልፊያቸው ጊዜያቶች እንደኔ ነው እየተሰሙሽ ያሉት ወይስ እንዴት ነው? ያለኔ ነው መናገር አቅቶኛል እያልኩክ ዛሬ እውነት ጌታን በጣም ነው ደስ ያለኝ። ላፊ ታውቃለህ ማውራት እስከሚያቅተኝ ድረስ ብቻ ፈጣሪ እንዳንተ አይነት ሰው ከጎኔ ስለሰጠኝ እኔ ፈጣሪን አመሰግናለሁ። ከፈጣሪ ቀጥሎ ደግሞ አንተን። እሺ እኔም ፈጣሪ የምታስብልኝን ሰው ስለሰጠኝ ከልብ አመሰግናለሁ። ፈጣሪ ጠላቶቼንም እንደገና ለኔ ክፉ የሚያስቡትን ላንቺ ክፉ የሚያስቡትን ያዝልን። አሜን። ይሄን ነው በቃ ለደም የሚችለው ነገር ምን ይባላል? ከዚህ ውጪ ምንም አይባልም እኮ። ሌላ ደግሞ ቅድም እንደነገርኩሽ የምናሳልፋቸውን ጊዜያቶች እንዲረሱ ምናምን እንዲሆኑ አልፈልግምና እንዴት እንራሳለን? አንድ የሆነ ማትረሹን እስኪ የሆነ ወይ ዘፈን ወይ የሆነ ነገር ምን አረዩ አታሳፍረኝ። ለምን እኔ ዘፈን አልችልም። በቃ የሆነ ማይረሳ የሆነ ነገር ልትይ ይፈልጋል። ምን ልበል? እንደውም እኮ ባለፈው አንተን ነበር አዘፍናለሁ ብዬ ሳዘፍንልኝ የተለያየ ነው። ስለዚህ ዝፈንልኝ ዛሬ ወይም አግዝሃለሁ። ግን ያው እሺ በፀሐይ ዘፍኛ አላውቅም። ልዝፈን ዝፈን። እሺ ማመን አቃተኝ የህልሜ ንግስት የኔ አርኩና ብሩህ ቀን መጣ ሕይወት ሲታደስ ባንቺ እንደገና ማመን አቃተኝ የህልሜ ንግስት የኔ አርኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ይህ ያስጨበጭባል። እንደዚህ ልክ መደሰታችን እንትን ማለታችን ደስ ብሎኛልና አሁን ደግሞ እዛች ጋ ሄደን ያለ ጥርሴማ ወዳጅ ያላንተ አልስቃለ ሆዴ ነው ጠላት እህል በልቶ አደረ
እህል በልቶ ያደረ የአባይ